ዛሬ ደግሞ ለየት ብሎ አጓጊና እንዲሁም ደግሞ በጣም አዳዲስ ነገር ይዘውላችሁ መጥተዋል ማለት ነው። እናንተ ዘና እያላችሁ አብራችሁን ቆዩ። መልካም ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? አርፍዴናል። ለማንኛውም ችግር የለውም ቢረፈድም ችግር የለውም። ለማንኛውም እንግዲህ ዛሬም በጽናት ድራማ ላይ መጥተናል ማለት ነው። ፈታ እያላችሁ ላይክ እና ሰብስክራይብ አድርጉ። እንግዲህ በባለፈው ክፍለ ጊዜ ኒናን አይታችኋል። እንግዲህ መቀመጫዋ ተሰብሮ ገድፋ ሄዳ ነበረ። እንዲሁም ደግሞ ያው የቀድሞውና እንዲሁም ደግሞ የድሮ ፍቅረኛዋ የሰኒ ክብሩ መጥቶ ነበር። ነገር ግን ያየውን ማመን አቃተው። የሚገርመው ነገር እሱ ብቻ ሳይሆን እሷም ማመን አቅቷታል። ከየት መጣ ሄዶ አንድ ቀን ሳይደውልልኝ ይሄ ሰው ዛሬ ይሄኛው ሰውዬ ሲጀማምረው ምንድነው የጀማመረው? ለእናንተ ልተው ለምንድን ነው የመጣው ብላ እሷ ራሱ በጣም ግራ ገብቷታል። ነገር ግን ደግሞ ያየውን ነገር እሱም ማመን አቅቶታል። ለምንድን ነው ይሄ ሲሆን ያልነገራችሁኝ ብሎም ተናግሮ ነበረ። ነገር ግን ደግሞ እነሱም አያውቁም ሰኒ ያለችበትን ሁኔታ። የሚገርመው ነገር ማንኛቸውም አያውቁም። ለምንድን ነው ብሎ ጓደኞቿንም ቢጠይቅ፣ ነገር ግን ደግሞ በሁለታቸውም ጫማ ቁመን እኮ ስናይ እሷ ልክ ነች፣ ማድረግ የምትፈልገውን ነገር ማድረግም ነበረባት፣ ያውም ደግሞ ዘግይታለች የሚል መልስ ተሰጥቶታል። ነገር ግን ደግሞ እሱም ተዛ እየተናደደ እየተበሳጨ መጥቶ ነበረ። ቢመጣም ግን ምንም ነገር የለም። የወንድም ሚስት ስታጽናናው ነበረ። እንደዛ አይሆንም ሰኒ እኔ ናት፣ እሱን ደግሞ በቅርቡ አሳያችኋለሁ የሆነ ጊዜ ቅዱስንም ጠይቋል። አይ ህይወት እንደዚህ ነች፣ የሆነ ሲሰምር ይሰምራል ብለው ያሉት ነገር ድንገት ፊታችን ቁሞ እናገኘዋለን። አይቻለም እያለ እሱም ደግሞ የዚች ዓለም አድናቂና እንዲሁም ደግሞ ተጸጻች ተቆርቋሪ አይነት ነገር ሆኖ እየኖረ ይገኛል። ቅዱስም እንግዲህ አንድ በላክስት አለችው። ነገር ግን ጓደኛውን አስወጥታ ዘግታባታለች። እሱም ሆኖ እያለ ነገር ግን ስለሱ አይደለም ዛሬ። በባለፈው እንግዲህ አልፏል። ቤት የሚኖረው ሰውዬ እህቱን የራኪብን እህት ማለት ሰኒን ለማጥቃት እንዲመቸው ልክ እንደ ባዘቦቱ ልክ ስትመጣ እንደነበረው እንዳይሆን ወደ ሆቴል ሸኝቷታል። ሆቴል ሲሸኛት እንግዲህ ያስበልኝ ያዘነልኝ መስሏት አቶ ራኪብ እንግዲህ ወይዘሪት ራኪብ ወደ ሆቴል ትሄዳለች። ነገር ግን ደግሞ ወፌ ወደ ወጥመድ የገባች እያለ ነበር ሲያፌዝ የነበረው። አዎ ራኪብ ትናንት የለችም። ነገር ግን ደግሞ እንግዲህ ያው በዛ ተያይዞ ዛሬ ደግሞ ሰኒ ያው በቤቷ ሆና አንደኛው ጦሰኛ የለም። ነገር ግን ደግሞ እንደ አጋጣሚ ሆኖ ኒና ወደ ቤት ልጠይቃ ሄዳለች። ኒና እንግዲህ አንቺ እኮ የምትሞቺው በወሬ ነው ብላት ነበረ። እንዳለችው በወሬ መሞቷም መታሰሯም አልቀረላት። ቢያንስ ታፍናለች በአፏ የተነሳ ማለት ነው። ነገር ግን ፈታ ታደርግ ነበረ። እሷም አይ አንቺን እኮ ሳላይ አልውልም አላድርም ብዬ እንደምታየው መቀመጫዬን ታምሜ መጣሁኝ ትላታለች። ኧረ አንቺ ልጅ ምን ልትሰሪ መጣች ብላ እሷም ልትመልሳት ብትሞክር አይ ሰኒ በዛ አይነት ምሳሌ ነው፣ በዛ አይነት መልኩ ነው የምትመልሽኝ? መግባት አለብኝ እኔ ባልሽን ማናገር አለብኝ። እንዴት ነው ሰኒ ከትዳር በኋላ እና ከትዳር በፊት እያልኩ እጠይቀዋለሁ፣ ባልሽን አንጭልኝ አለቻት። ደፋር የሆነች ልጅ። እሷም ደግሞ ያው እንግዲህ እስቲ ውሃ እንኳን መቀቀል አላቅም አትይኝም መቼም፣ ውሃ እንኳን ቀቅይልኝ እንጂ ቡና ሻይ ምግብ ተብሎ ነው እኮ እንግዲህ የሚሸኘው እንጂ እንደዚህ በወሬ ነው እንደምገትርኝ ስትል፣ እሷም ደግሞ እንግዲህ ያው አይ ለአንቺ እንኳ ቡናው የማይሆን ነገር ነው፣ ነገር ግን ምግብ አመጣልሻለሁ። እንግዲህ ምግብ ታመጣላታለች ማለት ነው። ምግብ ያው እንግዲህ ሰኒ ማነው ኒና የሰጣትን ነገር አትመለስም፣ አትከይም። እንኳን አይደለም ነፃ ሆና አሟት ወሬ ለማዳመጥ የምትሄድ ነች።
እንግዲህ ኒና ደግሞ ተመልሳ ልዘጋባት ስትል እጇን ትሰብራታለች። እጇን ማሰብሬማ መልሼ ሄጃት አልሄድም፣ ተመልሳ አትሄድም። ነገር ግን ወደ ቤት ትገባለች ማለት ነው። አይ ኒና አንቺ እኮ ማለት ነው እጅሽን ሳይሆን መስበር የነበረብኝ ምላስሽን ነበር መስበር ወይም መቁረጥ የነበረብኝ ብላታለች። በሌላ በኩል ደግሞ እንግዲህ ሀና ደብሯታል። ሀና ስልክ ስትደውል ቆይ ከቤት በጣም መጥፎ ነገር ተፈጥሮባት ነበረ። አንድ ሰው ትጠይቃለች። ምን ብላ ትጠይቃለች? እኔ ለማለት አስጠላለሁ የሚል ጥያቄ ጠይቃው ነበረ። ነገር ግን ደግሞ እሱ ይሄ የሚባለው ቃላት እኮ በዓለም ላይ ትልቁና በጣም ደስ የሚለው ቃላት ነው። እንዴት ስታያለች ብሎ ሲጠይቃት እንግዲህ መስት ከመስጠቷ በፊት እሱ ገብቶታል፣ አጽናንቷት ነበረ። ነገር ግን ደግሞ በሌላ በኩል ደግሞ እንግዲህ ወይኔ ኪያ ወያጁ ወይ ለቃቂው ምን መከራ ነው። ሲቀርብሽ በቦክስ ትይዋለሽ፣ ሲርቅሽ ደግሞ ከሌላ ሰው ጋር ስታዩ ትቆጫለሽ። ምን ጉድ ነው ደግሞ እንደዚህ አይነት ነገር አረጉች። ለማንኛውም እንግዲህ በሌላ በኩል ደግሞ ያው እኔ ስቴፕላሩን እነቅለዋለሁ። ስለዚህ ድጋሚ ስቴፕላሩን ስታነሳው ሌላ ነገር ስለሚፈጠር ድጋሚ እንደዛ እንዳታረግ ብሎ እሱም ደግሞ ኪራ ምክር ሰጥቶታል። በሌላ ኒና አረስ ተሰባብሬ አልቅ ያለሁኝ፣ ስለዚህ ተይኝማ ምግብ ምናምን ነገር አምጭልኝ ካለች በኋላ እንግዲህ እንዴት ነው ትዳር? አይ እንግዲህ ጆከር እንዳልተቃጠለ ተስፋ አደርጋለሁ። መቼም ነገረኛ ናት። አረዴ ይቅርብሽ፣ ትዳር ይቅርብሽ ትልና እሷም ደግሞ አዎ ይቅርብሽ፣ ውስጣችሁን ክትታረጉና ትዳር ይቅርባችሁ ትሉናላችሁ እኛን ሲንግሎችን። ነገር ግን ደግሞ ከዛም በኋላ የእናንተን ወሬ ሰምተን ዝም ብለን ስንቀመጥ ቁማ ቀረች እያላችሁ ሰብሰብ ብላችሁ ታሙናላችሁ። እናንተ እኮ ጉድ ያላችሁ ናችሁ ትልና ደግሞም እውነቷን ነው። እንደዚህ ነው የሚፈጠረው። ሌላ ምን ይፈጠራል? ስለዚህ እንዲያው አሳዘነኝ፣ ባልሽ እንኳ አሳዘነኝ ትልና እሷም ለምን አዝለሽዋት ዞሪም ሰኒ ያገባችሁ በምክንያት እንጂ ያለ ምክንያት እንደሆነ ስላልገባት ነው። ኒና እንግዲህ ቀኗንና ወይም ሰዓታቷን እየጠበቀች ነው። ይሄኛው ሰኒን የሚያስፈራራት ሰውዬ አፍኖ በዱላባ አስገብቶ ይዘጋባታል። ፍታት፣ እሷ ልቀቃት፣ ምንም የማታውቅ ናት፣ ምንም አታውቅም በእኔ ህይወት ወይም ደግሞ በእኔ ችግር እሷ መፈተን የለባትም ብላ ብትለውም እሱም ደግሞ እሷን ከለቀኳት አንቺን ምን እንደማረግ መገመት አያቅትሽም ብሎ ዘግቶባት ይሄዳል። ኒና እንግዲህ ታጉሮባታል። ምንድን ነው የምትለው? መቼስ ነው የምትገኘው የሚለውን አብረን እናያለን። ሰኒ እንዴት ትሆን? ምን አስባት ሲሆን ብለው ጓደኞቿ አብረው ይነጋገራሉ። ማንና ማን? ጽናትና መሩ። እዛ እኮ ሄደን አብረናት ብንሆን የተሻለ ይመስለኛል። አይ እሷ ስንሄድም ትሸሻለች፣ ምክንያቱም ብዙ ምን ስንጠይቃት የተጨናነቀች ይመስላታል። ምንም መናገር አትፈልግም። ስለዚህ ጥሩ ሁኔታ ላይ አይደለችም። እንግዲህ ከዚህ ጊዜ በኋላ ሲመጣ ያልተናደደች እንዴት ትናደዳለች? እስቲ ራስሽ ላይ አድርገሽው። በነገራችን ላይ ሄደን ባናጨናነቃት ጥሩ ነው ስትለም ተናግራለች። እሷም ደግሞ እንግዲህ ያው ማንም እንዲጠይቃትም አትፈልግም። ነገራቶችን በራሷ መንገድ ለመሄድ ወይም ደግሞ ለማድረግ ሞክራለች ማለት ነው። ሰኒ እንግዲህ ክብሮም ሲያነሳባት እንግዲህ ከህይወት ይወጣ፣ እሱን ሰው እያታንሽብኝ፣ በቃ አልፈልግም፣ በቃ ዞር ይበልልኝ፣ ዞር እንዲል ንገሩት ትልና ለኔና ትናገራለች። ይህን ሁላ ነገር ግን ያመጣችው ምንድን ነው? ዋነኛዋና መንስኤው መነሻው ኒና ነች። ኒና ቀድማ ብትናገር ኑሮ ሰኒ እዚህ ቦታ ውስጥ ባልገባች ኑሮ። ከዚህ በፊት አስባችሁ ወይም አይታችኋት ከሆነ በእናንተ ቤት የኔ ህይወት ሲኦል አስገብቼዋለሁ ብላም ተናግራለች። የዛን ሰዓት ማንም ያወቀላት የለም። ስልክ ደውላም ቢሆን ኒና የተናገረቻት ቤቱን ጠብቂ የራስሽ ጉዳይ ብላ እንደዘጋችባት ታውቃላችሁ። የሆነ የተፈጠረና ልክ ያልሆነ ነገር አለ እንጂ በዚህ ልክ ድብቅ ትሆናለች ብዬ አላሰብኩም። በእርግጥም ደግሞ የሆነችው ነገር አለ። ብዙውን ነገር ተከታትያለሁኝ ያለችው ምሩ ደግሞ እንግዲህ አንዳንድ ነገሮችን ለማድረግ ሞክራለች። በደንብም ያወቀች ይመስለኛል። እስቲ ዛሬ ምን ይፈጠራል? ግን ደግሞ የተጋቡበት የሆነ ምክንያት እንዳለም ግልጽ ነው።
ዝም ብለው ከምድር ተነስተው ያመነጩት አይመስለኝም። የሆነ ነገር አለ። ያውም ደግሞ በአንቺና በኪራ ምክንያት የአንቺና የጽናትና የኪራ ትዳር እንደዚህ ወይም ደግሞ እዚህ ላይ እንዲደርስ ያደረሰችው ዋነኛዋ መንስኤ ጽናት ማን ነው ሰኒ እንደሆነች ብታውቂ የዛኔ ጸጸቱንም የምትገልጨው አይመስለኝም። እኔም የማስበው እሱን ነው። ነገር ግን ደግሞ ሰኒ ከኛ በላይ የሚያውቃት ሰው ይኖራል ብዬ አላስብም። ከኛ ተነጥላ አታውቅም። ነገር ግን ደግሞ ዛሬ ከኛ ጋር ተነጥላ ወይም ደግሞ ከኛ ጋር ተለይታ የሆነ ነገር እያሰበች ነው። ለብቻዋ ነች። ስለዚህ የሆነ ነገር አለ። ነገር ግን ጓደኛ እስከሆነ ድረስ እሷ ሳታስበው እኛ ቀርመን ማወቅ ይኖርብናል። እንደ ጓደኝነታችን የእሷን ደስታ ማየት ይኖርብናል። እንግዲህ ይህን ያሰቡት ምሩና ጽናት ማድረግም ይኖርባቸዋል ተብሎ ይታሰባል። ምክንያቱም ለነሱ ብዙ ነገር ስለሆነች ይህንን ነገር እያሰቡበት ይገኛል። ጠፍታ ከተገኘች በኋላ በእርግጥም ፍጹም ሰው በቃ ሌላ ሰው ሆናለች። ከኛ ጋር አይደለችም። ያ ሁሉ ወኔዋ ጠፍቶ ፈሪ ሆናለች። ስለዚህ የሆነ ነገር እንዳለና ለብቻዋ የተጋፈጠችው እንዳለም ነገር አለ። ምክንያቱም ያን ያሰቡበት ምክንያት ብዙ ልጆች ቤት ውስጥ ያያሉ። ግን ደግሞ ይሄን ብንላት መልስ ትመሰጠና አይመስለኝም። ደግሞ አሁን ክብሩን ሲመታ በጣም የባሰ ነገር ነው የሆነው። እንደዚህ ብለን ዝም ማለትማ የለብንም። ነገር ግን ይሄን ነገር በጣም ነገሩ ከመባባሱ በፊት መፍታት ይኖርብናል። እንደ ጓደኛና እንደ እህት እዚህ ሲመጣ በጣም ተናዷል። ኒናንም ደግሞ ዝቶባን ሄደው። ምክንያቱም ወሬ ለማወቅ አፋፉን ስትመለከት በጣም ተናዶ ዝቶባት ሄዷል። ነገር ግን አሁን የት ነው? ኧረ ተሰባሰብን በጣም ቆየን እኮ። ለምንድን ነው ታዲያ ማታ ላይ እኛ ቤት የማትመጡት? ልክ እንደ ድሯችን ከሆን እኮ በጣም ቆየን እና ነቶሎ ስትል ማህበራዊ ኑሮውን ትናገራለች። ምሩ አስተዋይ ከመሆኗ የተነሳ ያው ስራ ነው የሚሉት። እንግዲህ ስራ ካልተሰራ ምንም ማድረግ አይቻልም። አንዳንዴ ደግሞ ልንረዳቸው ይገባል። ልንረዳቸውም አስፈላጊ ነው። ስራ ካልተሰራ መኖር አይቻልም። በሌላ በኩል ደግሞ እንግዲህ ቦክሷን የምታሳየው ኪያ ቆይ ወንድሜን ያስጠላለሁ እንዴ? ቆይ እኔ አላምርም? እስቲ ንገረኝ ብላ ለወንድሟ ትናገራለች። አረ በጣም ቆንጆ ነሽ፣ መጀመሪያ ሰው መሆንሽ ራሱ እጅግ በጣም የማይገለጽ ቆንጆ ነሽ። ስለዚህ ለምንድን ነው ራስሽን የምታወዳድሪው? ከዛሬ ቀጥለሽ እንደዚህ አትበይ። ስለዚህ ደግሞ ነገር ግን የተፈጠረ ነገር ካለ ንገሪኝ። እንዲያልኩሽ ደግሞ ከዚህ በፊት ታውቂያለሽ። ስለዚህ አንቺ በጣም ቆንጆና ውብ ነሽ። እንደዚህ ብለሽ ድጋሜ ራስሽን ስታወዳድሪ እንዳልሰማሽ ብሎ እንግዲህ የወንድምነቱን ምክር መክሯታል። ክብሩም ሁሉንም ነገር ስለ ሰኒ ሰማ። ሰኒ ሰው ገለ ይሄን ነገር ኒናን ማጣራት አለብኝ ብሎም ሄዶ ነበረ። ነገር ግን ኒና አሁን ላይ አላገኛትም። እሷ አፍነው ወስደዋታል። ለማምለጥ ሞክራ ነበር፣ አልቻለችም። ነገር ግን አሁን በእነሱ እጅ ናት። ያለውን ነገር ሁሉ እሷ ከመጀመሪያው ስለምታውቅ መናገር ትችል ነበር። ነገር ግን እሷን ማግኘት አይችሉም። አሁን ላይ በድጋሜ አፍነዋታል ማለት ነው። ቀጣይ ምን ይመስላል የሚለውን ነገር አብረን እናያለን ማለት ነው። መልካም